ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ዛሬ በአዲስ አበባ ከተማ በደረሰ የትራፊክ አደጋ የ6 ሰዎች ህይወት አለፈ። አደጋው የደረሰው ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ50 ሰዓት ላይ በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምህረት ቤተክርስቲያን አካባቢ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የጉዞ አቅጣጫው ከኮዬ ፈቼ ወደ ጎሮ የሆነ የሰሌዳ ቁጥር ኮድ 305997 ትግ የሆነ ሚኒባስ ተሽከርካሪ በተጠቀሰው አካባቢ በመንገድ ስራ ላይ የነበረ እስካቫተር ማሽን መቆፈሪያ ወድቆበት በታክሲ ውስጥ ከነበሩ ትራንስፖርት ተጠቃሚዎች መካከል 5 ወንዶችና 1 ሴት ህይወታቸው አልፏል። ከሟቾች በተጨማሪ በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ የሚገኙ መሆኑን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የአደጋው መንስኤ እየተጣራ መሆኑን አስታውቋል። የደህንነት አባል ነኝ በማለት ከሰዎች ላይ ገንዘብ ሲቀበል የነበረው ግለሰብ በእስራት ተቀጣ። በምዕራብ ወለጋ ዞን ጊቢ ከተማ አስተዳደር ውስጥ ግለሰቡ የወንጀል ድርጊቱን መፈጸሙን የምዕራብ ወለጋ ዞን ፖሊስ ዋና መምሪያ አስታውቋል። የመምሪያው የኮሙኒኬሽን ጽህፈት ቤት ኃላፊ ምክትል ኮማንደር ቹቹ ኢቱ እንደገለጹት ተከሳሹ ግለሰብ ፈልሚ ሽብሩ ደህንነት ነኝ በማለት ዘመናዊ ተሽከርካሪ እያሽከረከረ በጊቢ ከተማ ውስጥ ሰዎችን በማታለልና በማስፈራራት ገንዘብ ሲቀበል ተደርሶበት በቁጥጥር ስር እንደዋለ ገልጸዋል። ተከሳሹ ግንቦት 15 ቀን 2018 ዓ.ም ከሰዓት በኋላ 9 ሰዓት ተኩል ላይ በጊቢ ከተማ 02 ቀበሌ አድቬንቲስት ሁለተኛ ደረጃ ትምህርት ቤት አካባቢ አንድ ግለሰብን በመያዝ ባጃጅ ውስጥ በማስገባት ሰዋራ ቦታ ይዞት ይሄዳል። ከዚያም በኋላ አንተ በህግ የምትፈለግ ሰው ነህ በማለት በእጁ ይዞት የነበረውን ሳምሰንግ የእጅ ስልክ እንዲሁም በኪሱ የነበረውን 5000 ብር በመቀበል ከተማ ውስጥ ብትገኝ የከፋ ነገር ይገጥምሃል በማለት አስፈራርቶ እንደለቀቀው ተገልጿል። በተከሳሹ የተነጠቀውን ንብረት ተጎጂው ለፖሊስ በማመልከቱ ፖሊስ ባደረገው ክትትል ተከሳሹ በቁጥጥር ስር በማዋል የምርመራ መዝገቡን በበቂ ማስረጃ አጣርቷል። በፖሊስ የተጣራው የምርመራ መዝገቡን የተመለከተው የጊቢ ከተማ አቃቤ ህግ በተከሳሹ ላይ በአታላይነት ወንጀል ክስ መስርቶበታል። በአቃቤ ህግ የተመሰረተውን ክስ የተመለከተው የጊቢ ከተማ ወረዳ ፍርድ ቤት ነሐሴ 15 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ፈልሚ ሽብሩ የደህንነት አባል ነኝ በማለት አሳሳች የሆኑ ነገሮችን በመናገርና የማታለል ወንጀል በመፈጸሙ በ2 ዓመት ከ9 ወር እስራት እንዲቀጣ የወሰነበት መሆኑን ምክትል ኮማንደር ቹቹ ኢቱ ጨምረው ተናግረዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ትራምፕ ካናዳ የአሜሪካ ክፍለ ሀገር ሳትሆን የክፍለ ሀገርነት ጥቅሞችን ትፈልጋለች ሲሉ ወቀሱ። ሁለቱ ሀገራት መካከል ያለው የንግድ ውጥረት ተባብሷል። በዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ እሁድ ዕለት ይፋ በተደረገው አስተያየታቸው በጦርነት ወቅት የሚካሄድ ምርጫ ሀገሪቱን የሚከፋፍልና የሚያፈርስ ሱናሚ ይሆናል ሲሉ አስጠንቅቀዋል። የዩክሬን መዲና ኬቭ በበጋው ወቅት በፖለቲካዊ ውጥረት የቆየች ሲሆን ይህ የተቀሰቀሰው ዘለንስኪ ታዋቂውን የሀገር መከላከያ ሚኒስትር ሚካኤሎ ፌዶሮቭን ከኃላፊነት ካነሱና ሚኒስትሩ ከቀናት በኋላ ምርጫ እንዲካሄድ ጥሪ ካቀረቡ በኋላ ነው። ፕሬዝዳንት ቮሎዲሚር ዘለንስኪ የቀድሞ የሀገር መከላከያ ሚኒስትራቸው ምርጫ እንዲካሄድ ያቀረቡትን ጥሪ ተከትሎ ሀገሪቱ ከሩሲያ ጋር እየተዋጋች ባለችበት በአሁኑ ወቅት ምርጫ ማካሄድ እጅግ አደገኛ መሆኑን ገልጸዋል። ዩክሬን በ2022 የተከፈተባትን የሩሲያ ወረራ ለመመከት ትኩረት በመስጠቷ ምክንያት በወታደራዊ አዋጅ ስር ምርጫዎች ያገደች ሲሆን ይህ እርምጃ አሁንም በአብዛኛው የሀገሪቱ ሕዝብ ድጋፍ ያለው ነው። እንደ አውሮፓውያን አቆጣጠር በ2019 የተመረጡና የቀድሞ ኮሜዲያን የነበሩት የዩክሬኑ መሪ ሞስኮ በየቀኑ በሀገሪቱ ላይ የሚሳኤልና የድሮን ድብደባ በምታካሄድበት ወቅትም ቢሆን ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ምርጫ እንዲካሄድ ጥሪዎች ቀርበውባቸዋል። ዘለንስኪ ሲናገሩ በእንዲህ አይነቱ ጦርነት ውስጥ ምርጫ ማካሄድ ከፍተኛ አደጋ አለው ብዬ አምናለሁ። በአሁኑ ወቅት ምርጫ ማድረግ የሀገሪቱን የሚከፋፍልና ሱናሚ የሚሆን ነው ብለዋል። ዘለንስኪ አክለውም ሀገሪቱን ማፍረስ ከፈለግን በእነዚህ የጦርነት ጊዜያት ወደ ምርጫ መንገድ ማምራት እንችላለን ሲሉ ገልጸዋል ሲል ሰላማዊ ነጋሲ ዘግቧል። በጦርነት ወቅት የሚካሄድ ምርጫ ዩክሬንን ያፈርሳል ሲሉ ዘለንስኪ ተናገሩ።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት በካናዳ ላይ ጠንካራ ወቀሳ ያቀረቡ ሲሆን ሀገሪቱ የአሜሪካ ክፍለ ሀገር ሳትሆን የክፍለ ሀገርነት ጥቅሞችን ትፈልጋለች ብለዋል። ይህ አስተያየት የተሰጠው የካናዳው ጠቅላይ ሚኒስትር ማርክ ካርኒ የተሰናከለውን የንግድ ድርድር ተከትሎ በአሜሪካ ምርቶች ላይ የአጸፋ ታሪፍ እንደሚጣሉ ካስታወቁ በኋላ ነው። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በሁለቱ የቆዩ ወዳጆች መካከል የተፈጠረው ክፍተት እየሰፋ በሄደበት ወቅት ከመጥፎ የንግድ ስምምነት ራሳቸውን ማግለላቸውን ገልጸው ቅዳሜ ዕለት በአሜሪካ ላይ የአጸፋ ታሪፍ መጣላቸውን ይፋ አድርገዋል። በጎረቤታሞቹ ሀገራት መካከል በዋሽንግተን ሲካሄድ የነበረው ድርድር አርብ ዕለት ተቋርጧል። ይህም $20 ቢሊዮን ግምት ባላቸውና ወደ አሜሪካ ከሚላኩ የካናዳ ምርቶች ውስጥ 5.5 በመቶ ድርሻን በያዙ የካናዳ እቃዎች ላይ አዲሱ የአሜሪካ 50 በመቶ ታሪፍ ስራ ላይ እንዲውል አድርጓል። ታሪፍ ከተጣለባቸው ምርቶች መካከል ከሆኪ እንጨት እስከ ሲሚንቶ ይገኙበታል። ጥቃት ሲሰነዘርብህ በጦርነት ውስጥ ነህ ማለት ነው። እኛም ጥቃት ተሰንዝሮብናል ሲሉ ካርኒ ተናግረዋል። ትራምፕ በማህበራዊ ገጻቸው ትሩዝ ሶሻል ላይ ባሰፈሩት መልእክት ለብዙ ዓመታት በታላላቅ ገበሬዎቻችን ላይ ከፍተኛ ታሪፍ ሲያስከፍሉ ቆይተዋል። ከእንግዲህ ይህ ይበቃል ብለዋል ሲል ሰላማዊ ነጋሲ ዘግቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ